አካል ጉዳተኝነት በሰው ልጅ ህይወት ውስጥ በተፈጥሮም ይሁን ከጊዜ በኋላ በአደጋ አሊያም በህመም ሊከሰት ይችላል። በሲዳማ ክልል በሐዋሳ ዙሪያ ወረዳ በዶሬ ተገኝተናል። የ9ኛ ክፍል ተማሪና የ15 ዓመቷ ታዳጊ ታሪኬ ኑሹራ ከተወለደች ጊዜ ጀምሮ እግሯ ተጠላልፎ ነው። በዚህም በርካታ ችግሮችን አሳልፋለች። ባገኘችው ሕክምና ዛሬ ላይ በእግሯ ትራመዳለች፣ ከኩዮቿ ጋር ትጫወታለች። ትላንትናዋ ግን ፈታኝ እንደነበር እንዲህ ነበር ያስታወሰችን። ታጋኔ አልለክ አቶጎ ኪቲኖቴ ታቃጣልተ ቶጎ ኪቲኖ ታጋ ሀተያና ጊዶኒ ቃሪሳ አሬማይቴ ኪቶላ ቆዴማ ኮዳፊነሰ ጫማ ቆዲታይቴ ጎደኛው ታላይሜቴ እግሬ ከጻንነቴ ጀምሮ የዞረ ነበር። የፈለኩትን አይነት ጫማ ማርጬ አላደርግም። እኔ ስራመድ ሰው ሁሉ ወደ እኔ ዞሮ ይመለከተኛል። እንደ ልቤ አሮጥም። እንደዛ እየሆንኩኝ ትምህርት ቤት እየሄድኩኝ ነበር። ግን አንድ ቀን አንድ ሰው ወደ ቤታችን መጣ። አባቴን ለምን አታሳክማትም ብሎ ጠየቀው። ተከታትሎም ሕክምና እንዳገኝ ረዳኝ። ዛሬ ላይ ግን ባገኘሁት የሕክምና ድጋፍ እንደ ልቤ ሮጬ ወጥቼ ገባለሁ። ከኩዮቼ ጋርም እጫወታለሁ። ሳልሳቀቅ እማራለሁ። ሌሎችም እንደኔ ችግር ያለባችሁ እንድትታከሙ ላለሁ አኪሜ ካይንሰኑ ማኑለ ታላራራ ተና አንጊቹ ኩላንሳ አኪገደነ ኢንሰለት አነገደከንሰኑ ታላራ ዚሬ የታዳጊዋን ችግር ቤተሰቦቿ ምንም እንኳን በጊዜ ቢረዱትም በወቅቱ ግን ሕክምና እንድታገኝ አላደረጓትም። ኢላንቱ ባራ ጃመረ ያዳ ሄሬ ተነ ያዶ ሂኮቲ ደሞያን ሳሜ ጉንጉማ ሄሬ ልጄ እንደተወለደች በእግሯ ላይ ያለውን ጉዳት አውቄያለሁ። የት ወስጄ እንደማሳክማት አላውቅም ነበር። የአካባቢው ሰው በሰው ስቆ ነው የመጣበት፣ ይህ የፈጣሪ ቁጣ ነው ይሉኝ ነበር። ለሌሎች ልጆችም ጫማ ሲገዛ ለሷ ግን መግዛት አልችልም ነበር። ምክንያቱ ደግሞ እግሯ ስለተጣመመ ነው። በዚህም ይከፋኛል። ከልጆቼ ሁሉ አስበልጬ እወዳታለሁ። ከሌሎች ልጆቼ የበለጠ እንክብካቤ አደርግላታለሁ። ግን ወደ ሕክምና ተቋማት አልወሰድኳትም። በአንድ አጋጣሚ የቼሻየር ሰራተኛ የሆነ ሰው ወደ ቤተ መጣ። ማሳከም እንዳለብኝ ብዙ ጎተጎተኝ። እኔም በመጨረሻ ተስማማሁና በእነርሱ አማካኝነት ወደ አዲስ አበባ ይዣት ሄድኩ። ዛሬ ላይ ባገኘችው ሕክምና በእግሯ መራመድ ችላለች። እንደ እኩዮቿ ትጫወታለች። ለኔ ከዚህ በላይ ምንም ደስታ የለም። ሌሎችም ሕክምና ሳያገኙ በሷ ዕድሜ ያሉ ብዙ ልጆች በቤት የተቀመጡ ልጆች አሉ። በመሆኑም ወላጆች የሚመለከታቸው አካላት ልጆቹ ወጥተው ታክመው እንደ ማንኛውም ሕፃናት ተምረው ሰርተው እንዲኖሩ ሁሉም የበኩሉን መወጣት አለበት። ሆስቾንሳ ማስቴ አካንቴ ሁርስደ ሀጊድ ተራላስሬ ሞንሳ ኢልሻ ሴሳር ኢልንሻናንስ እንሳ ኡመንሳኒ ኮነ ማሱማራ ኢልኔሞ ኮነ ጋራክኔሞ ታታ እንሳ ኡመንሳ ኢልሽ ዳን ተማርሴሲ ዱሮቦያን ነው። በወቅቱ ሕክምና ያለማግኘቷ በጊዜ ሂደት የሚያስከትለው ችግር ኋላ ላይ ብዙ ዋጋን አስከፍሏታል። መጀመሪያ ስናገኛት ሁለት እግሯ ሁሉ እንዲህ ነበር። እንዲህ ሁለቱም እንዲህ ተቆልፎ አንዳንዴ እንደውም ይጋጫል። እንዲህና እንዲህ ያለች እንዲህ ሁለት እግሯ እንደዛ ነበር የምትሄደው። ከዛ በኋላ አቶ ናሹራ አባቷን እቺ ልጅ ለምን አታሳክማትም ስንለው ድህነቱም አለ አቅሙም አለ ያቅሙም ችግር አለ። ሊሰማኝ አልቻለም። የተለያዩ ስልጠናዎችን ሰጠውኝ። እዚህ ፕሮጀክት ነበረን። የተለያዩ ተደጋጋሚ ስልጠናዎችን እየሰጠው በዛ አጋጣሚ የተግባባውት ሲሄድ እሱ ጭራሽ አንደርስታንድ አላረገኝም። መጨረሻ ተጣላን። ዱላ የቀረው ቦክስ የቀረው ነው። ለምን አትወስዳትም? እሷን ከምትድራት አሁን ለመዳር ነው የምታስበው። ኋላ ስታደግ አትዳራት። እችን የመሰለች ቆንጆ ልጅ ባለ ምንታጣም አይምሰል። በቃ ለሷ የምትድርበትን ገንዘብ የሆነ ከብት ሽጠህም ቢሆን አንድ ነገር አድርግላት እባክህ በእግዚአብሔር ብዬ እንትን አልኩት። ሰማኝ። ቼሻየር ምንም አላረግም። ቼሻየር ምንድነው ያደረገው? ቼሻየር ማለት እኔ ማለት የማስተባበር ድጋፍ የማድረግ መንገድ የማሳየት እቺ ልጅ 2 ዓመት በላይ ተመላልሳ ነው አዲስ አበባ ኪሮ ሆስፒታል የታከመችው። በዛ እንግዲህ ቼሻየር የትራንስፖርት እየሰጠ መንገዱን በማሳየት ከዛ በኋላ አንድ መስመሩን ካሳየውት በኋላ ኮሚትድ ሆነ። የሚገርምሽ ነው በጣም ኮሚትድ ሆነ።
እየተመላለሰ ትንሽ ችግር ሲገጥመው የትራንስፖርት እኛም እያገዝ ነው አይዞህ እያል ነው። የተለያዩ ስልጠናዎች ሲኖሩ ስልጠናም እየደጎም ነው እንዲያ እያደረግ ነው። ይኸው ፈጣሪ ይመስገን ብዙ ነገር ብዙ ሰዎችን እንደሱ አይነት ለውጭ ያለው የሷ ግን ለየት ያለ ነው ለኔ ትርጉም አለው። ምክንያቱም ገጠር ነው ሐዋሳ አካባቢ ብዙ ሰዎች እንደዚህ አይነት ስራዎችን ሰርቻለሁ። በተለይ በእኔ በመመራው ፕሮጀክት በማስተባበር ሰርቻለሁ። የሷ ግን ለየት ያለ ነው። ለየት የሚያደርገው ምንድነው? ቤተሰብ አንደርስታንድ የማድረግ ችግር ነበረ። አሁን ፈጣሪ ይመስገን እኔም ደስተኛ ነኝ። ልጄ ናት ማለት እችላለሁ። ፈጣሪ ይመስገን። ምንም ድህነቱ ነው እንጂ የአንደርስታንዲንግ ችግር የለም። እንደ ታከሙ እንደምትድን ያውቃሉ ብዙዎቹ። አሁን ሌሎችም አሉ ከሚሚ ጋር ወደ 4-5 የሚሆኑ ልጆች ልክ በሱ አይነት አሳከመን አሁን ትምህርት ቤት የገቡ ብዙ ልጆች አሉ። አሁን ነገሩ ታከማ እንደምትድን ቢያውቁም ድህነቱ አለ። ድህነቱ ስላለ እና አንዳንድ ጊዜ ምንድነው እየገባው ቸል የማለት ነገር ይሄ አንቺን ያበሳጭሻል። አሁን አንድ ሰውዬ ልክ እንደሱ ነበረ ከዚህ አቶ ገለቶ የሚባል ሰውዬ ልክ እንደሱ ጋር ልክ እንደሱ ጠብ ነው የቀረን። እንዲህ ቀስቅሰን መጨረሻ አልሰማ ሲል እኛም ወስደን አሳክመን አሳይተ ነው ታከመ። የሱም ድኗል። እና አሁን ብዙ ጊዜ በተለይ እሷ ግን ትምህርት ቤት ትሄድ ነበር። እውነት ለመናገር አሳክማት እያል ነው አባቷ አልሰማም ብሎ አስቸገረን እንጂ በዛን ጊዜ ይመስለኛል 6ኛ ክፍል ደርሳለች። ትምህርቷን አንዳንዴ የማቋረጥ እንደ ኦን ኤንድ ኦፍ እያለች ከዚህ ደርሳለች። እኔ ምክር የምሰጠው ቸሻየር እንዲህ አይነት ልጆች ካሉ አሁንም ቢሆን የመተባበር ፍላጎት አለው፣ የመርዳት ፍላጎት አለው። ወደ ቸሻየር ቢያመጧቸው ቸሻየር ደግሞ ብዙ አቅም ባይኖር ቤተሰብን ኮንትሪቢዩት እንዲያደርጉ በማድረግ ራሳቸውን ቢያንስ ለልጅቷ ትራንስፖርት የምንችል ከሆነ አባትየው ለራሱ ትራንስፖርት እንደውም አላውቅላችሁም ሳይሆን አብሮ ልጆቹን በመውሰድ ብዙ ነገር ሊሰሩ ይችላሉ። እኛም ምክር የምንሰጠው እንዲህ አይነት ኬዝ አሁን የሚሚ አይነት ኬዝ ያለባቸው ልጆች በቀላሉ አሁን ቸሻየር በነፃ ማሳከም ይችላል። ችግር የለው። ቸሻየር እንዲያደርሱ ነው የምንመክረው። ቸሻየር ኢትዮጵያ መንግስታዊ ያልሆነ ድርጅት ነው። ትኩረቱን በአካል ጉዳተኞች ላይ አድርጎ ሲሰራ በርካታ ዓመታትን አስቆጥሯል። ዛሬም በመስራት ላይ ይገኛል። ታዲያ የታዳጊዋንም እግር ከሚመለከታቸው አካላት ጋር በመቀናጀት በሰራው ስራም ውጤት ታይቷል። ከህፃንነቷ ጀምሮ በተፈጥሮ ባጋጠማት የእግር መዞር ምክንያት ከቤት መውጣት ማትችል፣ ከጓደኞቿ ጋር መጫወት ማትችል ህፃን ነበረ። ስናገኛት ዶሬ ባፋኖ ላይ ባለን የማህበረሰብ አቀፍ የታድሶ አገልግሎት በዛ ባሉ ሰራተኞች ምክንያት ነው ያገኘናት። ስናገኛት ከቤት ብዙ አትወጣም ነበረ። ከትምህርት ተገላ ነበር። ከማህበራዊ ህይወት ከጨዋታ እንደ ጓደኞቿ እኩል መጫወት ምናምን ላይ ተገድባ ነበር ያገኘናትና ከዛ በኋላ ይህንን እንዴት አድርገን ሶልቭ ማድረግ እንዳለብን ከተለያዩ ተቋማት ጋር ምክክር አደረግን። ከዛ የኪዩር የህፃናት ሆስፒታል ከነሱ ጋር ተነጋግረን እዛ ሄዳ ሰርጀሪ ቢሰራ መስተካከል እንደሚችል ስለተገነዘብን ወደዛ እንድትሄድ አድርገናል። እንግዲህ 4-5 ዙር አካባቢ ነው ሄደችውና በዛ ጊዜ ሁሉ ድርጅታችን የትራንስፖርትና የምግብ ከቨር እያደረገላት ሰርቪሱን እንድታገኝ አድርገናል ማለት ነው። እና እንዳያችሁት ከተሰራላት በኋላ ያለምንም ገደብ እየተንቀሳቀሰች ትምህርቷን እንድትማር ማህበራዊ ህይወቷ ላይ እንድትሳተፍ አድርገናል ማለት ነው። እንደ ታሪኳ ያሉ በርካታ ህጻናት ዛሬም እርዳታን ያላገኙ፣ ካሰቡበት ሮጦ ያልደረሱ፣ እቤታቸው የተሸሸጉ በርካታዎች ናቸው። በመሆኑም በሰዓቱ ወደ ሕክምና ተቋም በመሄድ ተገቢውን ሕክምና እንዲያገኙም ለሚመለከተው አካል ጥሪ አቅርበዋል። ብዙ ህጻናት ይመጣሉ። አሁን ባለው ሁኔታ እንግዲህ የዞረ እግር በተፈጥሮ
በተለይ ህጻናት ላይ በጣም በከፍተኛ ሁኔታ ይታያል። ግን ከግንዛቤ ማነስ የተነሳ ማህበረሰቡ ከማውጣትና ሕክምና ተደርጎላቸው ይስተካከላል ከማለት ይልቅ ልጆቹን መደበቅ እና በእርግማን የመጣ አይነት አድርጎ መውሰድ አይነት ዝንባሌዎች ይታያሉ። ባለፈው አመት ከጤና ሚኒስቴር ጋር በመተባበር ከተለያዩ ቦታዎች የመጡ 10 እንደዚህ የዞረ እግር ያጋጠማቸው ህጻናትን እንደዚህ ኮሬክቲቭ ሰርጀሪ እንዲደረግላቸውና የተወሰኑት ደግሞ መናገሻ ተሃድሶ አገልግሎት ሄደው እዛ እንዲሰራላቸው ፋሲሊቴት አድርገናል። አሁን ባለው ሁኔታ በጣም ብዙ አለ። ግን የመውጣት ቻንሳቸው ደግሞ እንደዚህ በህክምና ይድናል ብሎ ህብረተሰቡ ስለማያምን ተደብቀው ነው ያሉትና ብዙ ጊዜ ከ2 አመት በታች ሲሆን በካስትም በባንዴጅ መስተካከል የሚችል ነው። ምንም ሰርጀሪም ሳያስፈልግ በባንዴጅ መስተካከል የሚችል ነው። ግን ከ5 አመት በላይ ሲሆን የተተወ የዞረ እግር ነው የምንለውና ያ ደግሞ ለሰርጀሪም በጣም አስቸጋሪ ነው። ህጻናት በኤርሊ ከታወቀ በጊዜ ከታወቀና ትክክለኛውን ህክምና ካገኙ መስተካከል የሚችል ነው። ቁጥሩም በጣም ከፍተኛ ነው። ግን ማህበረሰቡ ላይ ግንዛቤ ስራ መስራት በጣም አስፈላጊ ነው ብለን እናምናለን። ችግሩ እንግዲህ በጣም ሰፊ ነው። በእኛ ተቋም ብቻ ሳይሆን በተለያዩ አጋር ተቋማት ጋር በመተባበር መፍታት የምንችለው ነው። በተለይ ደግሞ የማህበረሰቡንም የግንዛቤ ሁኔታ ከመቀየር አንጻር ሚዲያዎችም እንደዚሁ በጣም መስራት አለባቸው። ህጻናቱን ካሉበት ከተደበቁበት እንዲወጡ አድርጎ የህክምና ተቋማት ላይ እንዲመጡ እንደዚህ አይነት የተሃድሶ አገልግሎት እንዲያገኙ ማድረግ ላይ በጣም ብዙ ስራ ይፈልጋል። በቅንጅት መሰራት ያለበት ስራ ነው። በአንድ ተቋም ብቻ ሊፈታ የሚችል አይደለም። ስለዚህ የሁሉንም ርብርብ እና ምላሽ ሰጭነት የሚፈልግ ስራ ነው ማለት ይቻላል። እዚህ እንግዲህ የዞረ እግር ያላቸው ህጻናት በተለይ ከ2 አመት በታች የሆኑ ሲመጡ ቅድም እንዳነሳሁት በባንዴጅ በመጠቀም ሲሪያል ካስት በማድረግ ማስተካከል ይቻላል። ምንም የሰርጀሪ ኢንተርቬንሽን ሳይኖር ማለት ነው። ከዛ ከፍ ካሉ ግን ከሐዋሳ ሪፈራል ሆስፒታል ጋር በመተባበር ሰርጀሪ እንዲያገኙ እንደዚሁም ከኪዩር ጋር በመተባበር ሰርጀሪ እንዲያገኙ እናደርጋለን። እዚህ ግን ኤርሊ ዲቴክት ተደርገው አይደንቲፋይ ተደርገው የሚመጡ ልጆችን ግን እዚሁ በካስቲንግ ብቻ ማስተካከል የሚቻልበት ሁኔታ አለ። ከዛ በተጨማሪ ደግሞ የአካል ድጋፍ ያስፈልጋቸዋል። ከተሰሩ በኋላ አሁን ሚሚና ሹራ እንዳያቸዋት የሰርጀሪ ከተሰራ በኋላ እንዳይመለስ የአካል ድጋፍ ያስፈልጋል። ያንን የአካል ድጋፍ ሰርጀሪ ከተሰራላቸው በኋላ ድጋፉ ተሰርቶላቸው የዞረው እግር ባለበት ቀጥ ብሎ መራመድ እንዲችሉ ለማስቻል የአካል ድጋፉን እንሰራለን ማለት ነው። የአካል ጉዳተኞች ችግር የአንድ ወገን ችግር ብቻ ሳይሆን የሁሉም ዜጋ ነው። በመሆኑም በይገባኛል ስሜት በአካል ጉዳተኞች ላይ የሚደርሱ የትኛውንም አይነት ጥቃት በመከላከል ለአካል ጉዳተኞች ትኩረት መስጠት ከሁሉም ይጠበቃል። በአጠቃላይ የሚዲያውን የሲዳማ ብሮድካስቲንግ ኮርፖሬትን በጣም ለማመስገን እወዳለሁ። የአካል ጉዳተኞች ጉዳይ በጣም ዘርፈ ብዙ የሆነ ችግር እንደሆነ ይታወቃል። ይህንን ችግር ለመፍታት ደግሞ የተወሰኑ ተቋማት ብቻ በሚያደርጉት ርብርብና ተሳትፎ የአካል ጉዳተኞች እኩል ተሳታፊነትና ተጠቃሚነት ሊረጋገጥ አይችልምና ይህ ሚዲያ ስለ አካል ጉዳተኞች ይገባኛል ብሎ ይህንን እንደ ምሳሌ በመውሰድ ለሌሎች ለማሳወቅ የሄደበትን ርቀት በጣም ማድነቅ እንፈልጋለን። ወደፊትም አካል ጉዳተኞች ላይ እንደዚሁ ተደጋጋሚ ስራ በመስራት የማህበረሰቡን ግንዛቤ በመቀየር ተቋማት በቅንጅት እንዲሰሩ በማድረግ እና የአካል ጉዳተኞች ላይ የሚደርሰው የመብት ጥሰትና የተለያዩ ከማህበራዊና ከትምህርት ከጤና መገለላቸውን እኩል ተጠቃሚ እንዲሆኑ ለማድረግ የሚያደርገውን ጥረት በጣም እናመሰግናለን። ሁላችንም ተባብረን ለአካል ጉዳተኞች ምቹና ተደራሽ የሆነች ዓለም ለመፍጠር የምናደርገውን እንቅስቃሴ በመደጋገፍ በመቀናጀት ከሰራን ለውጥ ማምጣት እንችላለን ብዬ አስባለሁ። አመሰግናለሁ።